ብቻ እዚያ ቀበሩት። ከቀብር መልስ ቶማስ ዘመድ የለውም ነበርና ሁልጊዜ በሄድንበት የሚይዛትን ማንገቻዋ የነተበ የቆዳ ቦርሳ አምጥተው ሰጡኝ። ውርስ መሆኑ ነው። ማታ ቁጭ ብዬ ስበረብር ምን አገኘሁ? ብዙ ቀይና ሰማያዊ እስክሪብቶች፣ 2 ምንም ሳይጻፍባቸው ያረጁ ማስታወሻ ደብተሮች። አልፎ አልፎ ርዕስ ነገር ተጽፎ ተሰርዟል። በዚህ ሁሉ ጊዜ የጻፈው አንድም ነገር የለም። እየባከነ ፍተሻዬን ስቀጥል ከአንደኛው ማስታወሻ ደብተር ውስጥ ተጣጥፋ የተቀመጠች ቁራጭ ወረቀት አገኘሁ። ዘረጋግቼ በላይዋ ላይ የተጻፉትን 2 ቃላት አነበብኩ። የማህደረ ከንፈር ይላል። የማህደረ ከንፈር ምን? ሰው ሞኝ ነው። ቶማስ ምንም ሳይጽፍ ሞተ ይላል። ከዚህ ወዲያ ምን ይጻፍ? ልክስክስ። ከመቃብሩ አውጥቼ በጥርሴ ብዘለዝለው ደስታዬ ነበር። አንዳንድ ሴቶች አሉ እንደ ዳሌ እንደ ጡት ዝምታና ትህትናቸውን ወንድ ለማባለል የሚጠቀሙበት። የእርሷ ጥፋት ይሁን አይሁን ግድ አልሰጠኝም። ብቻ ማህደረን ከነፍስ የጠላኋት። ቶማስ በተቀበረ በሳምንቱ አብርሃም አንድ ግጥም መድረክ ላይ አንብቦ ለጓደኛዬ ቶማስ መታሰቢያ ይሁን አለ። እውነቱን ለመናገር በግጥሙ ምን እንዳለም አልሰማሁም። መታሰቢያ ነው ሲል ነበር የገባኝ። አንዳንዶች ታዲያ እያጨበጨቡ ወደኔ ዞር ዞር አሉ። ግድ አልቅሺ ነው ወጉ አይቀር ብዬ እንዳዘነ ሰው አቀረቀርኩ። ሳቀረቅር ጫማዬን በትኩረት ተመለከትኩ። ለምንድነው ሁልጊዜ ፍላት ጫማ የማደርገው ብዬ አሰብኩና ለመጀመሪያ ጊዜ ተረከዘ ረጅም ጫማ መግዛት እንዳለብኝ የወሰንኩት በዚያች ምሽት ነበር። አበበ ጠላ ጠጣ። ዮናስና ማህደር ተጋቡ እያልኩ ለራሴ ደጋግሜ የምናገረው ስለሚገርመኝ ነው። ባልተበየው እዚያ ንግድ ሥራ ኮሌጅ እያለን ትምህርቱን አቋርጦ ሱዳን እንደሄደ ነበር የሰማሁት። ቤት ዞሮ አሜሪካ እንደገባ እንጃለት። ማህደረ ጋር እንዴት እንደተገናኙ እንዴት እስከ ጋብቻ እንደደረሱም አላውቅም። አንድ ቀን እንኳን ስሙን አንስተነው አናውቅም። ለኔ ተአምር ነበር። ይሄ ዮናስ የሚባል ልጅ ከማህደረ ይልቅ እኔ ጋር ነበር የበለጠ ይቀራረብ የነበረው። እንዲያውም ስደት ቀደመን እንጂ የቀለጠ ፍቅር ውስጥ እንገባ ነበር ብዬ ፋይሉን የዘጋሁት ሰው ነው። እንደዚያ ያሰብኩት ከመሬት ተነስቼ አልነበረም። ጊዜው ስለራቀ በብዥታ ቢታጠርም ዮናስ ከኮሌጅ ከመጥፋቱ አንድ ቀን በፊት የተፈጠረውን ነገር አረሳው። ላይብረሪ አምሽቼ እየወጣሁ ነበር። የዚያን ቀን ማህደረ የለችም፣ ብቻዬን ነበር። በዚያ የሆነ ነገር ኮፒ ላድርግ ብዬ እዚያ አካባቢ ወደ ነበረች ፎቶኮፒ ቤት ስሄድ ዮናስ ጋር ተገናኘን። ሁልጊዜ እዚያች ቤት አይጠፋም ነበር። ኮፒ የማደርገውን አድርጌ ስወጣ እጁን ኪስና ኪሱ እንዳስገባ ቆሞ ነበር። አትሸኘኝም አልኩት። አብሮኝ ወጣና ትንሽ ሄደን መንገዱ ዳር ቆመን የባቴ ቆጡን አውርተን እንደ ልማዳችን ጉንጭ ለጉንጭ ተነካክተን ልንሰነባበት ስንጠጋጋ ድንገት ከንፈሬን በስሱ ሳመኝ። ከንፈራችን ተነካካ። ሲመስለኝ ትንፋሹ ጠላ ይሽት ነበር። እስካሁን ጠላ ሲሸተኝ መሳሳም አብሮት እዚህ ይለኛል። ሰዎች ጠላ ሊጠጡ ከንፈራቸውን ሲያሙጡሙጡ ጠላውን የሚስሙት ነው የሚመስለኝ። ያሳሳሙ ፍጥነት እንደ ሳመኝ እንኳን እስከ ጠረጠር ግራ አጋብቶኝ ነበር። አልተቆጣሁትም። አጋጣሚ ይሁን ፈልጎ ስላልገባኝ ከደገመው ብዬ ዝም ብዬ ቆምኩ። ምንም እንዳልተፈጠረ ቻው በቃ ብሎኝ ወደ ፎቶኮፒው ተመለሰ። ግራ ተጋብቼ ከቆምኩበት ሳልነቃነቅ ዝም ብዬ ከኋላው አየሁት። አንዴ እንኳን ሳይዞር እየተጣደፈ ወደ ፎቶኮፒ ቤቱ ገባ።
በቀጣዮቹ ቀናት የሆነ ነገር በመካከላችን እንደሚፈጠር ተስፋ አድርጌ ነበር። የተፈጠረው ነገር ግን ፈጽሞ ያልጠበቅኩት ነገር ሆነ። ጠፋ ተባለ። በቃ ወደዚያ ግቢ ዝር ሳይል 15 ቀን አለፈው። በኋላ ወደ ሱዳን ተሰደደ የሚል ወሬ ተናፈሰ። ስሙኝ ጠፋ። 10 ምናምን ዓመት የማትታወስ የማይክሮ ሰከንድ መሳም። ታዲያ አጠራጠራለሁ። እንደለመደው ጉንጬን ሊስመኝ የላከው ከንፈሩን ሳላስበው ዞሬ ከንፈሬን ነክቶበት ይሆን ወይስ ጠላው የኔን ከንፈር የማህደር አድርጎ አሳይቶት? እንደዚያ መሆን አለበት። ሰዎች ጠላ ሲጠጡ ገፈቱን ተፈተፍ እንደሚሉት ዮናስ ያኔ እንደ ጠላ ለቅምሻ ፉት ብሎኝ ከ15 ዓመት በኋላ ማህደረን ውጦ እኔን እንደ ገፈት ትፍ ያለኝ መሰለኝ። ስሙን አልጠራ ነገር ችግር ነው። ዝም እንዳልል አፌን ይበላኛል። አንዳንዴ ታዲያ እንደ ቀልድ ከመሬት ተነስቼ አበበ ጠላ ጠጣ ብዬ ጮሃለሁ። ስራ ቦታዬ እንደዚያ ስል የሰሙኝ ባልደረቦቼ ለምዶባቸው እንደ ተረት ይደግሙታል። የሆነ ሆኖ 3 ወንዶች ሳሙኝ። 3ቱም ማህደረን ይወዷት ነበር። 2ቱ አገር ጥለው ጠፉ። አንዱ ሞተ። ቀጣዩን እግዚአብሔር ይሁነው። ቀጣይ ካለ የመልኩ ሲገርመኝ አሁንማ እድሜውም ሄደ። ከንቱ ዓለም ዝም ባወጣ ባወርድ ባልገባኝ ምክንያት ማህደረ ዮናስን ላገባ ነው አለችኝ። ያውም ሞትኩለት ከነፍኩለት የምትለው ፍቅረኛዋ አብርሃም ጋር አብረው ሆነው ሳይለያዩ። ጥያቄን ላሽጎደጉድ ስዘጋጅ አፌን በእጇ አፈነችና ስለ ነገሩ ምንም ነገር እንዳልናገር በቁጣ አስጠነቀቀችኝ። ማግባቱን የራሷ ጉዳይ፣ ቁጣውን ምን አመጣው? ሰው የት ላይ እንደሚቀየር አይታወቅም። ቅይር ብላ ነበር። ዝም አልኩ። ነገሩ ተጣድፎ ድል ባለ ሰርግ ተጋቡ። ምን አገባይ ብዬ እንደጠየቀችኝ ሚዜ ሆንኩ። ባንዴ እልል ብዬ አጋባሁ። እልል ብዬ አለያየሁ። ሁልጊዜ ያንን ጋብቻ ሳስብ ግን ቀድሞ ወደ አይምሮ የሚመጣው አንድ አስገራሚ ነገር ነበር። ከጋብቻው 2 ቀን በፊት ማህደረ እኔና ሌሎች ሚዜዎች ሆነን ቄራ አካባቢ የሚገኝ ጸጉር ቤት ጸጉራችንን እየተሰራን ነበር። በመሃል ማህደረ ጠፋችብን። ድንገት ነው ተነስታ የጠፋችው። በጣም ነበር ግራ የተጋባ ነው። ስንት ሰዓት ሙሉ ቆይታ መጣችና እስክትጨርሱ ቤተክርስቲያን ስለት ላስገባ ሄጄ እኮ ነው አለችን። እና አስገባሽ አልኳት። ሽሙጡ ገብቷት ፊቷን አዙራ እቃዋን መሰባሰብ ጀመረች። እንዲህ ያለም ስለት አለ? ቤተክርስቲያን የሄደ ሰው በነፍስም በስጋም ተረጋግቶ እንጂ እንደዚያ ተወዘጋግቦ ላብላብ እየሸተተ አይመጣም። በዚያ ላይ ገና ቅድም የተሰራ ጸጉሯ ከማሰሪያው አፈትልኮ ወጥቶ አይኔን እንኳን በሙሉ አይኗ ለማየት አፍራ ስትደናበር ነበር። አብርሃም ጋር ሄዳ የምታደርገውን አድርጋ እንደመጣች በደንብ ገብቶኛል። እንዴት አወቀው? ዮናስ ደውሎ ስልኳን አታነሳም። ፈልጊያት ነበር አለኝ። አሁን ማናገር አትችልም፣ ቆይተህ ደውል ብዬ ያንን ድርጊቷን ተባበርኩ። የማህደረ ህይወት እንደ ቀጥታ መስመር 2 መዳረሻ ነጥቦች ብቻ ነበሩት። አንዱ እኔ፣ ሌላኛው አብርሃም። የእውነት ግን ደስ አላለኝም። ቅናትም ወግ አጥባቂነትም አልነበረም። በቃ የሆነ ቅፍፍ ነበር ያለኝ። እንደ ሰው መሳሳት ሳይሆን እንደ እንስሳ ህሊና ቢስ መሆን ነበር። በቀን አባትም እኔ ውስጥ የሌለ ጨዋነቷን እወደው ነበር። ፈራረሰችብኝ። ያኔ ልክ እንደ 60 ዓመት አሮጊት ምን አይነት ዘመን ላይ ደረስን ብዬ ዝም አልኩ። ዝም
ማነሽ ባለ ሳምንት። ያኔ ነው ስለ አብርሃም አጥብቄ ማሰብ ጀመርኩት። እንግዲህ በዚያ ሰሞን በፍቅረኛው ማህደረ ተከድቷል። መካድ ከተባለ ከአሜሪካ በመጣ ሰው ተፈንግሏል። በዚያ ላይ የኔም ፍቅረኛ የሱም ጓደኛ የሆነ የጋራችን ሰው ሞቶብናል። የሚያቀራርብ የጋራ ጉዳይ አለን ብዬ አጉል አይነት ተስፋ በልቤ ያደረ። እንደዚያ እንዳልጠላሁት ከመሬት ተነስቼ ደወልኩና ወሬ ጀመርኩት። ለቶማስ ስላደረገው ነገር ሁሉ አመሰገንኩት። በጣም ቁም ነገረኛ መሆኑንም አጋነኜ አዳነቀው። በአካል አግኝቼው ለማመስገን ቡና እንድንጠጣ ጠየቅኩት። እንዲያውም ላገኝሽ ሳስብ ነበር የደወልሽው አለ። ምናልባት ስለ ማህደረ አንዳንድ ወሬ ለመስፋት ፈልጎ ይሆናል ብዬ አሰብኩ። እሱ ግን ቶማስ የጻፈው የሆነ ነገር እጅሽ ላይ ይኖር ይሆን? ግጥም ወይም ልቦለድ ለማስታወሻ ይሆን ዘንድ ከሌሎች ስራዎች ጋር ላሳትምለት አስቤ ነበር አለኝ። ስለ ባዶቹ ማስታወሻ ደብተሮች ምንም ሳልል ቦርሳውን ሰጥተውኛል። አቀብልሃለሁ፣ አንተው ታየዋለህ አልኩትና ለመገናኘት ቀጠሮ ያዘን። ያችን የማህደረ ከንፈር ቁራጭ ወረቀት ለብቻው አውጥቼ ያስቀመጥኩና ቦርሳውን ለወስድለት አዘጋጀሁ። የዚያን ጥልማሞት ቶማስ ጉዳይ ወደዚያ ጨርሶ የዚያኑ ቀን እየጎተተ እቤቱ ቢወስደኝና ለተኛሽ ቢለኝ እምቢ አልልም ነበር። ደግሞ ተጎትቶ ለመተኛት እንዲያውም እውነተኛው ማጽናኛ በሆነልኝ ነበር ባላዝንም። የቀጠሯችን ቀን ጸጉሬን ተሰርቼ አዲስ ቀሚስ ገዝቼና የመጨረሻ ራሴን አሳምሬ እኔን ማሳመር ቢከብደኝም ቀጠሯችን ቦታ ቀድሜ ደርሼ ስጠብቀው ምን ተፈጠረ? ከርዝመቷ ቅላቷ፣ ከቅላቷ የሰውነቷ ቅርጽ ልብ ከሚያስደነግጥ ሴት ጋር ሰበር ሰካ እያለ መጣ። ማነሽ ባለ ሳምንት አልኩ። ከዚህ በፊት የሆነ ቦታ ባያትም የት እንዳየኋት ጠፋችብኝ። የልጅቱ የተጋነነ ቁንጅና የሆነ የሚረብሽ ነገር ነበረው። ከገባች ጀምሮ ሬስቶራንት ውስጥ የነበሩ ወንዶች ሰበብ እየፈለጉ ሊያዩዋት ሲጣጣሩ ታዘባለሁ። አንዱ የሆነ ነገር የወደቀበት መስሎ ዞር ይልና ከኋላዋ አየት፣ ሌላው ባዙሩን ደርሶ ሲመለስ ፊቷን በቁሙ ሸምድዶ ያልፋል። ባዙሩን የሚመላለሰው ወንድ ምን ነው በረከተላለሁ። የተቀመጥነው ወደ ባዙሩ መሄጃው ጋር ነበር። ከህፃንነቴ ጀምሮ አልታይም እንጂ እንደ ስውር ካሜራ አካባቢዬ ላይ የምትፈጠር ነገር ከአይኖቼ አታመልጥም። ያኔም ምን እየሆነ እንዳለ ገብቶኛል። ወንዶች ከምንድን ነው የተሰሩት? ድምጻቸው የጎላ የወንድ ሳቆች ከኋላችን ትኩረት ለመሳብ መሆኑ ነው። አለባበሷ ገራሚ ነበር። ከግራ ወደ ቀኝ ተላላፊ ጋውን የመሰለ አጭር ጥቁር ቀሚስ፣ ወገቡ ላይ በባለ አበባ የፈረንጅ መቀነት ሸብ የተደረገ፣ ቀበቶውን ጫፉን ይዛ ብትስበው ቀሚሷ ግራና ቀኝ ተከፍቶ ራቁቷን የምትቀር ነበር የምትመስለው። ማን ነው ወንድ ያችን ሸብ የተደረገ ቀበቶ ሳብ አድርጎ ለመፍታት የማይመኝ አፋውጥቶ የሚጣራ ቀሚስ? ተቀምጣ እግሯን ስታነባብር ቀሚሷ እስከ ጣፏ በከፊል ከፈታለ። በጥቁር ቀሚስ እንደዚህ አይነት አይን ላይ የሚያበራጭን በዚያ ቁመት ላይ ከቁም ሳጥን የላይኛው ክፍል ዕቃ ሳውርድ የሚቆምባትን ዱካ የሚያክል ተረከዘ ረጅም ጫማ ተጨምታለች። ሰው ቁመት በቃኝ አይልም ይሆን? የጣቶቿ ጥፍሮች ጥፍር ቀለም አልተቀቡም፣ ግን ንጹህ ሆነው የሚያንጸባርቁ ነበሩ። እንደ ብዙዎቹ አብርሃም ጋር እንደማያቸው ሴቶች ክንዱን ይዛ አትተሻሽም። አብረው ሲራመዱም ሲቀመጡም ራሷን የቻለች ዘናጭ፣ አረማመዷ ትሁት የሆነ አምባገነን ነበር። ምናልባት
ሌሎች ግርማ ሞገስ ያለው የሚሉት ሳይሆን አይቀርም። ቀና ብላ ብቻዋን መኝታ ቤት ያለች ማንም የማያያት አይነት ጡቶቿ ረጋ ብለው ግራና ቀኝ ይንቀሳቀሳሉ። ቁመቷ ጋር ስለሚመጣጠኑ አይጋነኑ እንጂ ጡቶቿ ትልልቆች ነበሩ። እንደ ብዙ ቀይ ሴቶች በቅላት የተደበሰበሰ ቁንጅና ሳይሆን ልቅም ያለ ውብ ፊት ያላት ሴት ነበረች። አፍንጫዋ አንድ ሀገር፣ አይኗ ሌላ ሀገር ቢገኝ ለየብቻው ቆንጆ እየተባለ የሚደነቅ። ይህች ቆንጆ እንደ ብራ መብረቅ ፊቴ ስትወድቅ ኩሌ ከቅንድቤ ላይ ልትረግፍ ምንም አልቀራትም። ለቅሶ እንድረስ ብሎ ነውና ያመጣት። ብዙ ባትስቅም ስንተዋወቅ ፈገግ ባለችበት ቅጽበት የጥርሶቿን ውበት አይቻለሁ። የሆነ ሴት አውል ወንድ ከሄዳቸው ሴቶች ሁሉ ቆንጆ ቆንጆ ነገራቸውን ወስዶ ለቤቱ የሰራት ነበር የሚመስለው። እኔ ጋር ቢተኛ ኖሮ ከእኔ ምንን ወስዶ ይሰጣት ነበር እላለሁ። አዚዛ አለችኝ ከፍ ባለ ትህትና። ሃይማኖት አልኩና ሳልወድ በግዴ ባሏ የሞተባት ምስኪን መስዬ ለቅሶ እንዲደርሱኝ ተመቻቸው። አቤት የልባችንና አፋችን መራራቅ! አውርተን ሳቀረቅር ረዣዥምና ውብ ጣቶቿ እጄ ላይ ያረፉ። ደንግጬ እጄን ላሸሽ ነበር። ማጽናናቷ ነው፣ ጠንካራ የሚቀዘቅዝ መዳፍ። ውስጥ የነበረው ብቸኛ ፍላጎት ቶሎ ተለያይተን ቤት ሄጄ ማልቀስ ነበር። እንኳን የያዙት ገና የተመኙት ተስፋ ሲሞት አያስለቅስም? እሱ ግን ምን አይነት ሴት አውል ነው? ልክስክስ። ማን ነበር ስሟን ያለችኝ? አዚዛ። ልክ እንደ ማስቲካ ልጥጥ ብሎ ነፍስ ጋር የሚጣበቅ ስም አዚዛ። ወደ ቤቴ ስመለስ ሳላስበው እንደ አዚዛ ተራመጅ የሚለኝ መንፈስ ነበር። ቀና ብዬ ማንንም ሳልፈራ አጉል ጨዋ ሳልጫወት ቀና ማለት አማረኝ። ቀና ማለት ማን ነው? ቀና ማለትን ለቆንጆ ብቻ ይሰጠው። እንዲህ እያሰብኩ ቀና ከማለቴ አይኖቼ በእንባ ተሞልተው መንገዴ ብዥ አለብኝ። መልሼ አቀረቀርኩ። እንባ እንደ መንገደኛ ምጥ መንገድ ላይ ይታገለኛል። እርምጃዬን አፈጥናለሁ። በየት በኩል ቀና ይባላል? የሴቶች እኩልነት ሲባል በቴሌቪዥንና ሬዲዮ የሴቶች እኩልነት ሲሉ እኔ የሚታየኝ ብቸኛ ነገር በእኔና በማህደረ መካከል የነበረው የእኩልነት ትግል ነበር። ይሄ ውድድር መኖሩን ማህደርን ጨምሮ ማንም አያውቅም። አሸነፍኩም ተሸነፍኩም የውስጤ ድልና የውስጤ ውድቀት ነበር። ተወዳዳሪ እኔ፣ ተመልካች እኔ፣ ዳኛም እኔ የሆንኩበት የእድሜ ልክ ውድድር ውስጥ ነበር የምኖረው። እድሜ ልኬን የተወዳደርኩት ማህደረ ጋር እኩል ለመሆን ካልቻልኩም ለመብለጥ ነበር። የተዳላላት ልጅ ናት። ተፈጥሮ አዳልቶላታል፣ ማህበረሰቡ አዳልቶላታል፣ ወንዶች አዳልተውላታል። አጠገቧ ቆሜ ተረስቻለሁ። የመጡት ሁሉ ከፊቷ የተዘረጋው እኔን እንደ ምርቃት ሪቫን በቸልተኝነት መቀስ ቆርጠው እሷን ሲያከብሩና ሲያሞግሱ ነው የኖሩት። ማህደረ ውድድር መኖሩን እንኳን ሳታውቅ ስታሸንፈኝ ነው የኖረችው። የራሴ እናት ሳትቀር እንደ ማህደረ ጎብዥ፣ እንደ ማህደረ ቁጥብ ሁኚ፣ እንደ ማህደረ ንጹህ ሁኚ ስትለኝ ነው የኖርኩት። ታዲያ በእኔ ጉብዝና ሳይሆን በሁኔታዎች ማህደረን ያሸነፍኩባቸው አጋጣሚዎች ነበሩ። ድሎቼን ደጋግሜ በመቁጠር የማገኘውን እርካታ ከሌላ ከማንም ነገር አላገኘውም። ድል አንድ። ገና አንደኛ ክፍል ስገባ ማህደረ ጋር አንድ ወንበር ላይ ነበር የተቀመጥነው። ያኔ ነው ለመጀመሪያ ጊዜ የተዋወቅነው። ያቺ የቆላት እናቷ እንዳሻንጉሊት አሳምራ ነበር የምትልካት።
ደብተሯ ሳይቀር ጠረኑ የሽቶ ነበር። እኔ ለእንጀራ ሻጭ እናቴ ገና በጧቱ ቅጠል ሳቀብል ምድጃ ለምድጃ ቆይቼ የፀጉሬ ላይ ሸቀጥ እንኳን ሳይራገፍ ጭስ እየሸተትኩ ነበር ተንጨባረሬ ክፍል የገባሁት። የመጀመሪያ ቀን አርፍጄ ስደርስ ክፍሉን የሞሉት ማቴዎች በአዲስ ዓመት ልብስ ዘንጠው የልብ ስለተሰማቸው እንደኔ አይነት ጨብራራ መዳመፃን አጠገባቸው እንድትቀመጥ አልፈለጉም። ታዲያ ያቺ እንዳሻንጉሊት የምታምር ጥቁር ልጅ ነይ እዚህ ብላ ጠጋለችልኝና ልክ እንደ ትልቅ ሰው ማን ነው ስምሽ? እኔ ማህደር ነው ስሜ አለችኝ። ቀልብልብ ያለች ነበረች። አመቱ ሙሉ ከእርሳስ እስከ ቸኮሌት እያካፈለች ጓደኝነታችንን በትንሽ ደግ ልቧ ሰራችው። ቸኮሌት ለመጀመሪያ ጊዜ ያቀመሰችኝ ማህደር ናት። እነዚያ ከረሜላዎችና ቸኮሌቶች የቅንጦት ጣፋጭ ብቻ አልነበሩ። ለኔ በ10 እጥፍ ይሟጭረኝ ከነበረው አስቀያሚ ረሃብ የሚገላግሉኝ መደበኛ ምግቦቼ ነበሩ። ችጋራም አስቀያሚና ሰነፍ ነበርኩ። በዛ ላይ አብዝታ ትዘፍንልኝ ነበር። ለኔ ብቻ ሳይሆን ተማሪ ፊት ወጣ ትዘፍን ነበር። የማታውቀው ዘፈን አልነበረም። አፍ የፈታችው በዘፈን ይመስለኛል። በዚህ ዓመት ምንም ባልገባኝ በማላውቀው ትምህርት ወድቀሻል አሉኝ። ማህደር ግን አለፈች። በማለፏ ከመደሰት ይልቅ በኔ መውደቅ አለቀሰች። እናቴ ካርዴን ጎረቤት ወስዳ አስነበበችና አገር እስኪቃጠል ስድብና እርግማን እያወረደች እስኪ በቃት ቀጠቀጠችኝ። ከምንም በላይ ያበሳጫት ደግሞ ካርዴ ላይ የወላጅ ክትትል ያስፈልጋታል የሚል አስተያየት መጻፉን ጎረቤታችን ከነገሯት በኋላ ነው። እናቴ ማንበብም ሆነ መጻፍ አትችልም። እስከዛሬም ነገሮችን የምትተረጉምበት መንገድ የተለየ ነው። እናቷ አትከታተልም አስባልሽኝ እና ማን የሚከታተልሽ? ሌላ ዱላ። በመሃል ድብደባውን አቁማ ማህደር አለፈች አለችኝ። መልሴን ሳትጠብቅ እሷማ ታልፋለች ብላ እንደገና ድብደባዋን ቀጠለች። ከመውደቄ በላይ በማህደረ ማለፍ ቅናትና ጥላቻ እንደ መንፈስ እዚያው ላይ ገባብኝ። ከዚያ ሁሉ ስጋዬን ያዛለ ድብደባ ይልቅ እናቴ ማህደረን ስም ከጠራች በኋላ የሰነዘረቻቸው ዱላዎች ነፍሴ ላይ ነበር ያረፉት። ቢሆንም በአንድ ክፍል እንደተበላለጥን ጓደኝነታችን ቀጠለ። ማህደረ 4ኛ ክፍል እኔ 3ኛ ክፍል ሆነን ማህደረ እናቴ ጠፋች እያለች በየቀኑ ማልቀስ ሆነ ሰሯ። መስፈኗን አቆመች። ያቺ ምላሳም ልጅ የማትናገር የማትጋገር ዝምተኛ ሆነች። እኔ ጋር ብቻ ነበር የምታወራው። በዚህ ዓመት በጭራሽ ያላሰብኩት ነገር ተፈጠረ። በጉብዝናዋ የምትታወቀው ማህደር ወደቀች። ካርዷ ላይ የታተመውን አልተዘዋወረችም የሚል ማህተም ሳይ ውስጤ በደስታ ዘለለ። ጓደኝነታችን እንደገና አንድ ክፍል አንድ ወንበር በመጋራት ቀጠለ። ያቺን ድል የህፃንነት ተራ ጉዳይ አድርጌ አላያትም። ባስታወስኳት ቁጥር ነፍሴ ይደሰታል። አልተዘዋወረችም የሚል ቃል በወርቃማ ፊደል የተጻፈ የድል ቃል ነው የሚመስለኝ። በትምህርት መጎበዝ የጀመርኩት በማህደር እርዳታ ከ4ኛ ክፍል በኋላ ነበር። ያው ለተዋ ግን ከቅናት አልፈወሰኝም። እንዲያውም በረዳችን ቁጥር ውስጤ ይበሳጭ ነበር። ሰነፍ ሆና ወደቀች የተባለችው ልጅ በአመቱ ከክፍል 1ኛ ወጣ ወደ 5ኛ ክፍል ተዘዋወረች። 20 ምናምንኛ ወጥቼ ተከተልኳት። ደስታ ይደፈረሰ። ድል 2 ከጋሽ አለምነህ አርግዤ ከወለድኩ በኋላ ከሃይማኖት ሰባኪውም ከሬዲዮና ምናምን ሰባኪውም በላይ የበለጠ መርከስና ትንሽነት ይሰማኝ የነበረው ከማህደረ ጎን ስቆም ነበር። ሲጀማምረኝ ሕክምና መሄድ ፈርቼ ስለዘገየው ኢንፌክሽን ፈጥሮብኝ
የሆነ ሽታ ያለው ፈሳሽ ከማህፀኔ እየወጣ ያሳቀቀኝ ነበር። አንድ ቀን ታዲያ ልናጠና ተከታትለን እቤታቸው ሲሄድ ማህደረ በተለመደው የጓደኝነት ስሜት ፊቷን አጨፍግጋ የሆነ ነገር ይሸተኛል፣ አንቺ ደንበራ ምናምን ረግጥሻል እንዴ አለችኝ ወደ ጫማዬ እያየች። ጊዜ ሄደ። ከዓመታት በኋላ አብርሃም ጋር ጉድ ስትል አረገዘች። እየጎተትኩ ወስጄ ባለፍኩበት መንገድ ታልፍ ዘንድ ጋበዝኳት። አስወረደች። እንደ ሰው ስቃዋ ቢያሳዝነኝም ጥልቅ በሆነ የአይምሮ ክፍል ግን እኩልነት ሰፈነ። ድል 3 ማህደረ ካገባች በኋላ በሚያስደነግጥ ፍጥነት ሰውነቷ መቀየር ጀመረ። መወፈር ጀመረች። መወፈር የሚለውን ቃል የምጠቀመው ሆን ብዬ ነው። ክብደት ጨመረች ምናምን አልልም። እኔ ቀጨች እንጂ ክብደት ቀነስሽ ማን ብሎኛል? ከከንፈሬ ባያልፍም በውስጤ ወፈረች ተድበለበለች ስል ነው ደስ የሚለኝ። የጀመራት እርጉዝ ሆና ነበር። ከወለደች በኋላ ይቀንሳል ሲባል ጭራሽ ብሶ ከራስ ፀጉሯ እስከ እግር ጥፍሯ ተድበለበለች። ያ ቅርጽ የውበት ድራሹ ጠፋ። በዚያ ፍጥነት ከምድረ ገጽ የጠፋ ውበት አጋጥሞኝ አያውቅም። አንዳንዴ አይምሮ የሚያስባት ማህደረና ሳገኛት የማያት ማህደረ ስለሚለያዩብኝ መልመድ አቅቶኝ ይቸገር ነበር። ባየኋት ቁጥር በአየር የተወጠረ የፕላስቲክ አሻንጉሊት ነበር የምትመስለኝ። እነዚህ አምባገነን ጥቶቿ ባንድ ወረዱ። ደግሞ አተላለቃቸው። እሷ ተሸክመቻቸው፣ እኔ ይከብዱኛል። ከምንም በላይ የገረመኝ ውፍረቷ ፈገግቷን ማበላሸቱ ነበር። ያንን በእናቴ የሚደነቅ የሚጠቀስ ፈገግታዋን። እናቴ ምን ጊዜም በእኔ አሳሳቅ እንደተበሳጨች ነው። ሴት ልጅን ጥሎ እስኪታይ አትስቅም። ማህደረን አትያትም ወይ? የማህደሬ ፈገግታ የእቴጌ ፈገግታ የመሰለ ትላለች። ደግሞ የእቴጌ ፈገግታ ምን ይሆን እያልኩ የሚበሳጭበት። ከድሮ ጀምሮ ስትስቅ ከንፈሯን እንደከደነች ወደ ግራ ጠመም የምታደርገው ነገር ነበራት። በተለይ ነገር አልጥም ሲላት የሚያምር ማሽሟጠጥ የሚመስል ፈገግታ። አሁን ግን እንደዚያ ስታደርግ የቀኝ ጉንጯ ከመፈሩ የተነሳ ወደ ታች ወረድ ስለሚል ፊቷ ላይ የሆነ መዛባት ያለባት ሴት ያስመስላት ነበር። ፈገግታዋ ሞተ። ለሞተ ፈገግታዋ በውስጤ ፈገግ አልኩ። ያ ፈገግታዬ የእቴጌ ፈገግታ ሳይመስል አይቀርም። ፈገግታዋን መግደል የጀመርኩት ከውፍረቱን በፊት ነበር። የሰርጓ ቀን እናቴ አስተናጋጅ ነበረች። ሙሽራው ከመድረሱ በፊት ማህደረ ቬሎዋን ለብሳ ሚዜዎቹ የቀረውን ነገር እያዘገጃጀን ውር ስንል እናቴ ድንገት ወደ ማህደረ ክፍል ብቅ አለችና የኔ እናት እቴጌ መሰልሽ እኮ ቱ ካይን ያውጣሽ አለቻት። ማህደረ ተፍነከነከች። ቃሏ ያበሳጨኛል እቴጌ። ሚዜዎቹ ዞሮ ሲሉ ጠብቄ ማህዬ እኔ ወድ በቃ ገባሽ? ሁል ጊዜ እንደዚህ ደስተኛ ሆኜ ያለፈውን እርሱ ደግሞ ከትላንት ወዲያ ከፀጉር ቤት ተፍተሽ ያደረግሽውን ተደግሚያትና እኔ ራሴ አለቅሽም ከምር ብዬ በስሱ እጇን ቆንጠጥ አደረኳት። ያላወቅን እንዳይመስልሽ ብዬ ሳጨመርኩበት። ፈገግታዋ ድራሹ ጠፋ። ያላወቅን እንዳይመስልሽ ያልኩት ሆን ብዬ ነበር። ልክስክስነትሽን ሁሉም አውቋል። ተሳቀቂ ነበር መልእክቱ። እንዳሰብኩትም ተሳቃ ፊቷን ጥላዋለች። በሰርጓ ቀን እልል እያልኩ በጭፈራው መሃል አያታለሁ። ማን ለማን ልል እንደሚል ማን አባቱ ያውቃል። ማህደረ ለኔ መጥፎ ነበረች? በጭራሽ። ሁለተኛ ዲግሪ ለመማር ገንዘብ ቢያጥረኝ ያኔ እሷ ትምህርቷን ጨርሳ ነበር። ገጠር ለገጠር ተንከራታ ያጠረቀማቻትን ብር አውጥታ ተማሪ ብላ የሰጠችኝ እህቴ ናት። በደሞዝ ከሷ አሻል ነበር፣ ግን ለሜካፕ ለልብስ ቶማስ ለሚባል ስራ ፈት ጓደኛዬ የማውጣው ወጪ
አራግፎኝ ነበር። ተይው ቅርብኝ ስላት እጄን ይዛ ወስዳ ያስመዘገበችኝ ማህደር ናት። ይህን ሳስብ እንባዬ ይመጣል። ግን የማላውቀው በሽታ አለብኝ። ውድቀቷ ያስደስተኛል። እሷ ካልወደቀች እኔ የምነሳ አይመስለኝም። ከኔ መዳን ይልቅ የእርሷ መታመም ነበር ነፍሴን የሚያስደስታት። ውበቷ ስር ተደብቄ ነበር። በውበቷ አምሬ ታይቼበታለሁ። ፀሐይነቷ ነበር ጨረቃ አስመስሎ ያሳየኝ። እንደሆነ ውድ ጌጥ ማህደርን አግኝቼባታለሁ፣ ደምቄባታለሁ። ያንን ውበት የውፍረት ናዳ ሲቀብረው ቀስ በቀስ መራቅ ጀመርኩ። በእያንዳንዷ ቆንጆ ሴት ውብ ጥላ ስር ባለ ድርሻ አካላት ነን ብለው የሚጠለሉት ወንዶች ብቻ አይደሉም። ዓላማው ይለያይ እንጂ እኛም ሴቶች አለንበት። ክፉ ነኝ የምለው በዚህ ብቻ አይደለም። ከማህደረ ጋር ከመራቄ በፊት ናፈቅሽኝ በሚል ሰበብ ሄጄ አብርሃም ጋር ስላየኋት አዚዛ የምትባል ሴት ውበት አንድ ባንድ ነቀርኳት። ያውም ካየኋት ከስንት ጊዜ በኋላ። ምን አይነቱ ልክስክስ ነው እያልኩ አዚዛ ነው ስሟ አልኳት። የሰውነት ቅርጿ ታዩ ይመስለኛል ውጭ ሀገር ቆይታ የመጣች ስልጡን ሴት ናት እያልኩ ማህደርን በእያንዳንዱ ቃል ሰውነቷን በመርፌ የምተከተቃት እስኪመስለኝ ስቃይዋን ፊቷ ላይ አየው ነበር። እነዚያ መርፌዎች ለዓመታት እንደ ጋሻ ፊቷ ቆሜ እኔ ሰውነት ላይ ሲሰኩ የኖሩ ነበሩ። ጓደኛዬ ናት፣ ባካፍላት ምን ችግር አለው ብዬ በውስጤ እስቅና መልሼ ምን አደረገችኝ እላለሁ። ይህም ሁሉ ሆኖ የምትኖርበት የተንጣለለ ግቢና ቪላ ያበሳጨኛል። እናቴ ስለማህደረ በተነሳ ቁጥር ባይነሳም ራሷ ድንገት አንስታ ደህና ሰው ላይ ወደቀች ትላለች። እዚያ ግቢ ውስጥ የቆመች ባሏ የገዛላት መኪና ምንም ሳትሰራ ዘና ብላ መኖሯ ጭምር ደሜን ያፈሏል። እጇን አጣጥፋ ተቀምጣ እንኳን ለአሸናፊነት መፈጠሯ የሚገባኝ የባሏ ቤተሰቦች እንደ ልዕልት ሲያቀማጥሏት ስመለከት ነው። ተፈጥሮ ፍርደ ገምድል ይሆንብኛል። ጓደኝነቴ ከምን አይነት መንፈስ እንደተሰራ እንጂ ምናልባትም እያንዳንዱ ጓደኝነት ውስጥ ትንሽ ጠላትነት ሳይኖር አይቀርም። ለሷ አዝኜ ሳይሆን በራሴ ውድድር 10 ጊዜ እየወደቁ መላላጥ ሰልችቶኝ መራቁ ይሻለኛል አልኩ። ክፍል 4 አሳው ምኛ መረቡ ምኛ። ዮናስ። በዚች ምድር የመኖሬ ምክንያት የምትለው ዋናው ነገር ምንድነው ብባል ቤተሰብ ነው ባይ ነኝ። እንዲያው ላፌ ሳይሆን እግዚአብሔር ነፍሴ ውስጥ ያስቀመጠው የቤተሰብ ፍቅር ላፍታ እንኳን የማይናወጥ እንደ አለት የጸና ተራራ ነው። ሌት ከቀን ሐሳቤ እናቴና ሁለት ታናናሽ እህቶቼ ናቸው። እነዚሁ ነበሩ ቤተሰቦቼ። እርጋታና እምነቷ እንደ ባህር ውሃ ጥልቅ የሆነው እናቴ በደስታ ከልክ በላይ የማትፈነድቅ በሐዘንም ሆነ በችግር የማትልፈሰፈስ ደግ እናት ናት። ማንም ሰው የቱንም ያህል ከባድ ችግር ቢያወራት መደምደሚያዋ አንድና አንድ ነው። መድኃኔዓለም ያውቃል። እህቶቼ አዜብና ማርያም ሰምራ ዛሬ አድገው የማማ እርጋታ ተጋባባቸው እንጂ በልጅነታቸው በብስጭት ጸጉሬን የሚያስነጩኝ እሳቶች ነበሩ።
ቢሆንም ታዲያ ጨዋነታቸውን አገር የመሰከረላቸው ልጆች ናቸው። ዛሬ አዜብ ነርስ ስትሆን ማርያም ሰምራ ደግሞ ዳኛ ሆናለች። ሁለቱም ከእህትነት ይልቅ ልጆቼ ነው የሚመስሉኝ። ደስታም ሆነ ሐዘኔ፣ የህይወት ውዳሴም ሆነ ስኬትና ውድቀቴ ሁሉ በቤተሰቤ ዙሪያ ብቻ የሚያጠነጥን ነው። ያለኝን ሁሉ ነፍሴንም ቢሆን ለቤተሰቤ ሰጥቼ በምድር ላይ አለ የሚባል ደስታ ባጎናጸፋቸው ደስታዬ ነው። ይሁንና የበዛውን የወጣትነት ዘመኔን በስደት ላይ ተለይቻቸው ኖርኩ ድፍን 14 ዓመታት። ይህን ምርቃትም እርግማንም ልለው ይቸግረኛል። በመሰደዴ ቤተሰቦቼ እንደ አቅሜ የተሻለ ህይወት እንዲኖሩ ለማድረግ ጥሬያለሁ። በዚህም ያሰብኩትን ያህል ባይሆንም የበኩሌን ጠጠር የወረወርኩ ይመስለኛል። በሌላ በኩል ደግሞ ስደት እነዚያን ወርቃማ የወጣትነት ዘመናት አብሬያቸው እንዳሳልፍ አድርጎኛል። ሁሉን ወዶ አይሆንምና እግዚአብሔርን ለሆነው ሁሉ እያመሰገንኩ ቀሪ ዘመኔ ላይ ማተኮርን ብቻ መረጥኩ። ባላተኩርስ ያለፈውን ህይወት ምን ላደርገው እችላለሁ? ይህን የቤተሰብ ፍቅር የወረስኩት ምናልባትም ከአባቴ ይሆናል። አባቴ ጥላሁን ነፍሱን በገነት ያኑራትና ላይን የማይሞላ ከሰውነቱ ይልቅ ባህሪው ያስከበረው ሰው ነበር። እንደ ስሙ ለቤተሰቡ የእውነትም ጥላ የነበረ ብርቱ ሰው። ከሥራ በስተቀር ለእንቶ ፈንቶና ላረባ ነገር ጊዜውን ሳያባክን ይህችን ዓለም ተሰናበተ። ሥራ ሱስ የሆነበት አባት ነበር። ጧት ከቤት ይወጣል፣ ወደ ሥራ ቦታው መርካቶ ይሄዳል። ማታ ከሥራ ይወጣል፣ ወደ ቤቱ ይመለሳል። የህይወት ምልልሱ ቢታይ እንደ ሸማኔ ድር ሥራ ቦታውና ቤቱ በተተከሉ ስውር ሚስማሮች ላይ ሲጠመጠም የኖረ ነበር። ከዚህ ውጪ ታየ ከተባለ ወይም ቤተክርስቲያን አሊያም የታመመ ሊጠይቅና የሞተን ሊያጽናና ሲሄድ ነው። የአባባ የቤተሰብ ፍቅር ነበር ተብሎ ብቻ የሚታለፍ አልነበረም። አባቴን ባስታወስኩት ቁጥር በወቅቱ ያላስተዋልኩትን ጉዳይ በጥልቀት አስባለሁ። አባትነት ስለሚባለው ነገር እኛን ልጆቹን ባለፈ ህይወታችን ተጠንቅቆ አሳድጎናል። የልጅነት ባህሪያችን የተጋነነ አእምሮት ውስጥ አስገብቶን የማይሆን ነገር ካልጠየቅን በስተቀር ማድረግ የሚገባውን አጉድሎብን አያውቅም። ይህም ብቻ አልነበረም። ስለ ቤተሰብ የወደፊት ዕጣ ፈንታ አርቆ ያየ ማየት ብቻ ሳይሆን ነጋችንን እንደ ምቹ አልጋ አንጥፎልን ያለፈ ሙሉ አባት ነበር። በዚህ አርቆ አስተያይነቱ ሞቶ እንኳን በእያንዳንዱ ህይወታችን አብሮን አለ ስል በመንፈስ ዛሬም አብሮን አለ እንደሚሉት የልማድ ንግግር አይደለም። እንዲህ በአካል በእጆቼ አልዳሰው እንጂ በመንገዴ ሁሉ ጎዳናው ይሰማኛል። ዛሬ ላይ የቤተሰባችን በረንዳ ላይ ስቆም አባባ ከሥራ ሲመጣ የነበረው ነገር ሁሉ ይታወሰኝና የማላውቀው ቁዘማ ውስጥ ገባለሁ። ሁሌ ከምሽቱ 1 ሰዓት አካባቢ ያኔውን የግቢያችን የቆርቆሮ በር ገርበብ አድርጎ ይገባል። በጨለማው ውስጥ በዛፎቹ ጥላ መሃል ነጭ ጋቢውን እንደ ጨረቃ ከሩቅ ይታያል። ሁልጊዜም በሩን እንዳለፈ ያስላል። ኡሁ ያቺ ሳል መጥቻለሁ የምትል መጥሪያ መሆኗ ነው። በእርግጥ አባባ ከአባባነት ፍቅሩ እኩል ቅጣቱም አብሮ የሚታወስ ባህሪው ነበር። በተለይ እኔ አንዳንዴ ከሌሎች አባቶች ጋር ሳስተያየው ትንሽ ግራ የሚሆንብኝ ነገር ነበር። እንደ ባህልም ይሁን እምነት ብቻ የሚበዛው የሀገራችን ወላጅ ሴት ልጆቹ ላይ ቁጥጥሩ ጠበቅ ይላል። የአባባ ባህሪ ግን በተቃራኒው ነበር። ሁለቱ ሴት እህቶቼ ያን ያህል ቁጥጥር የማይበዛባቸው፣ እንዲያውም ያጠፉትን ቢያጠፉ ከናካቴው የአባባ እጅ ተነስቶባቸው የማያውቅ ቅንጦች ነበሩ። እኔ ላይ ግን ቁጥጥሩም ሆነ አጥፍቼ ሲገኝ ቅጣቱ የማያፈናፍን ነበር። ምክሩም ቁጣ የቀላቀለ ለእህቶቼ አንድ ነገር አላካፍልም ካልኩ ሙሉውን ቀምቶ ይሰጣቸውና የምክር ነጎድጓዱን ያወርድብኛል። ስግብግብና ራስ ወዳድ ሰው አባት አይሆንም። ይሄን አየር ተመልከት ይላል ወደማይታየው አየር በእጁ እየቀዘፈ። የፈጣሪ አባትነት የቸረን ነው።
ይሄን ውሃ ተመልከት፣ ፀሐዩን፣ መሬቱን፣ ተራራውን ሁሉ የአባትነት ስጦታ ነው። አባትነት ሙሉ ለሙሉ ያለህን መስጠት ካልሆነም ማካፈል ነው። መስጠት ባይሆንልህ ማካፈል ልመድ። ስግብግብ ሰው ቤት አይሰራም፣ ባክኖ ይቀራል። ስግብግብ ሰው ምቾትን ይወዳልና ፈሪ ነው። ፈሪ እንኳን ቤተሰቡን ራሱን አይታደግም። ፈሪ ሕይወት የዘረጋችለትን ጥርጊያ መንገድ ትቶ ጢሻ ለጢሻ ሲዳክር እንኳን ከሌላው ከራሱ ሲደበቅ ይኖራል። ወንዱን ይሄን እዚህ ከእህቶች ጀምር። ታዲያ ይሄን ሽሽት ይመስለኛል ወደ እናቴ መጠጋት አበዛ ነበር። በእናታችን የጓዳ ስራና ምክር የሚሰላቸው እህቶቼ ደግሞ ወደ አባቴ ያዘነብናሉ። ለምክሩ እናቴ ማትተናነስ። ልዩነቱ የማማ ምክር ምንጊዜም ወጥ እንጨት ይቀድመዋል። እህቶቼ ሰው የሆኑት በማማ ወጥ እንጨት ነው ብል አላጋነንኩም። የፈለገ ብትማር ብትሰለጥን እግሯ ከጓዳዋ የተነቀለ ሴት ጥላቢስ ናት። ባሎቻችሁ ቢታገሱ ልጆቻችሁ አይምሯችሁም፣ ሙያ ለመዱ ትላቸዋለች። መሃል አዲስ አበባ ተወልደውና አድገው ጠላ መጥመቅ፣ ጠጅ መጣልና እንዝርት ማሾር የሚችሉ እህቶቼ ኖሩኝ በእናቴ ምክንያት ነው። እህቶቼ ታዲያ ከትምህርት ቤት ሲወጡ በዚያው መርካቶ አባቴ ጋር ወደ ሱቅ ሄደው ማታ አብረውት ወደ ቤት ይመለሳሉ። ወደ መርካቶ ሲሄዱ አባባን እናግዘው ነበር ሰበባቸው። ወይ ማገዝ ያማራቸውን ሲበሉና ሲጠጡ ብለው ራት እንኳን እስኪዘጋቸው ጠግበው ነበር የሚመጡት። አባባ ያቀብጣቸው ነበር። እኔ እግር ጥሎኝ ሱቅ ከሄድኩ ግን ወገቤ እስኪቆረጥ ጣቃ አስተቀለልና ስደረድር ነበር ውሌ። ብዙውን ጊዜ እኔ እናቴ ስርስር መጠመጥ አመሻለሁ። አባባ ነው መርመጥመጥ የሚለው። አባቴ ካረፈ በኋላ ለእህቶቼ መሸሻ መደበቂያቸው ነው። አባባ በመንፈስም በአካልም አዘጋጅቶኝ ነበርና ጨርሶ ይጃቸው ባልወድቅም እንደ አባባ ሆኜላቸዋለሁ ብዬ ግን አላስብም። ቢሆንም ዋርካ በሌለበት እንቧጮ አድባር ይሆናል እንደሚባለው የቤታችን አድባር የሆንኩት ገና በወጣትነቴ ነበር። የ11ኛ ክፍል ተማሪ ሆኜ። ያኔ ይሄ ሁሉ ከመሆኑ በፊት አባባ ዘመድ ወዳጆቹ ሁሉ ይሄ ነገር ትንሽ አራቀም እያሉት ከአዲስ አበባ ወጣ ብሎ ሰፊ ቦታ ገዛ። ከኖርንበት ከቀደመው ገዳም ሰፈር ለቀን ወደ አዲሱ ሰፈራችን ተሰደድን። አዲስ በገዛው ቦታ ላይ አቅሙ በፈቀደው መጠን ቤት ሰርቶ እኛ ቤተሰቦቹን መንደላቀቅ ባይባልም ምንም ሳይጎድልብን ለማኖር በቃ። ዛሬም ድረስ ብዙሃኑ ኢትዮጵያዊ በህልሙ እንኳን የማያስበውን ፈረስ የሚያስጋለው ግቢና አሁንም ድረስ ዘመናዊ ሊባል የሚችል ቤት ባለቤት ያደረገን ይሄ አባቴ አስተዋይና ለቤተሰቡ የወደፊት ኑሮ የነበረው አርቆ ሐሳቢነቱ ነበር። ለኔ አባትነት ትርጉሙ ያለፈ ታሪኩ ሲወሳ በቤተሰቡ ልብ የሚመሰገን፣ ዛሬ ላይ አብሮነቱና ፍቅሩ በስራ የሚገለጽ፣ ስለነገ የቤተሰቡን ህልም አርቆ የሚያይ ማለት ነው። ትክክለኛ አባትነት በአንድ አካል ሶስት ዘመን ላይ የሚኖር ማንነት ነው። ትላንታችንን የሚያሻግር፣ ዛሬያችን ላይ እንደ ሰዓት አጥር ከቦን የሚቆም፣ ነጋችንን ከተሻለ ድልና ተስፋ ጋር የሚያጋባ። አባትነት በሰማይ ያለው አምላክ ምድራዊ ምሳሌ መሆን ነው። እንደዚያ ነበር አባባ። አንዳንዴ በጎነት ብቻ ሳይሆን እድልም ያስፈልጋል መሰል። አባባ በእድሜው አመሻሽ ላይ በማረፊያው የያዘው ሀብት እጁ ላይ እንዳረፋ የተበተነበት ምስኪን ሰው ሆኖ ነበር። መርካቶ የነበረውን የጣቃ ልብስ መሸጫ ሱቅ ከነ መጋዘኑ በሚያሳዝን ሁኔታ አብረውት የሚሰሩት ያውም ከገጠሩ በልጅነታቸው አምጥቶ ስራ ያለማመዳቸው የራሱ ዘመዶች በተንኮል ወሰዱበት። ያኔ ገና ልጅ ነበርኩና ዝርዝሩ ባይገባኝም ብቻ የሆነ ገንዘብ ተበድሮ አልመለሰም በሚል ጉዳይ ፍርድ ቤት ሲመላለስና ሱቁ በሐራጅ ተሽጦ መልሰው እነሱ ገዙት ብሎ ሲበሳጭ ትዝ ይለኝ ነበር። ያ ሱቅ የጣቃዎቹ ሽታ፣ የጨርቆቹ ልስላሴ፣
በተከመረው ጣቃ ላይ በልጅነታችን እኔና እህቶቼ እየተንከባለልን የምንጫወትባቸው ጣቃ የሚጠቀለልባቸው የወረቀት ቱቦዎችን ሰው ጆሮ ላይ እየደገንን እንደ መኪና ጥሩምባ በማጮህ የምናስደነግጠው ያ ሁሉ ከአይምሮዬ የማይጠፋ የልጅነት ትዝታ ጥሎብኛል። ከሱቁ መወሰድ በኋላ እስከ ዛሬ የሚታየኝ አባባ ምስል ፋይልና ወረቀት ይዞ በብስጭትና ተስፋ በመቁረጥ ቤታችን በረንዳ ላይ ኩርምት ብሎ እንደተቀመጠ ነው። ያኔ ማማ ወይ ከዚህ ቦታ ትንሽ ቀንሰን ሸጠን ሱቁን ለምን አናስቀርም ብላው ነበር። እንዴት የልጆችን ማረፊያ ሽጥኛለሽ ብሎ ሲቆጣ አስታውሳለሁ። የዚያን ቀን ቤታችንንም ነጥቀው ይወስዱበት ይመስል በረንዳ ላይ ቆሞ ሰፊውን ግቢ በስስት ዓይን ሲቃኝና ብቻውን ክፋት እኮ ነው ክፋት እያለ ሲያነበንብ ትዝ ይለኛል። የገዛው ሰፊ ቦታ ላይ ለብቻው የተወሰነ ቦታ አጥሮ የከብት እርባታ ሊጀምር ደፋ ቀና ሲል ነበር። ባላወቅኩት ምክንያት አልሆነለትም እንጂ ያ ሱቅ ሁሉ ነገሩን ሰበረው። ሱቁን ከወሰዱበት በኋላ ስራው ማዘንና መበሳጨት ሆነ። አንዳንዴ አራዳ ጊዮርጊስ ይሄድና ሙሉ ቀን እዚያው ውሎ ሲመሻሽ ይመጣል። ከደብሩ ሁሉ አራዳ ጊዮርጊስን ይወደው ነበር። ከክፍለ ሀገር መጥቶ አዲስ አበባን እንደረገጠ ያረፈው ጊዮርጊስ ደብሩ ውስጥ እንደነበር ይናገራል። ቆይቶ ደግሞ እዛው ገዳም ሰፈር ከተመ። ከመላላቅ እስከ ሱቅ በደረቴ ከዚያም አልፎ መርካቶ ተሻግሮ ባለ ሱቅ እስከ መሆን የደረሰው መነሻውን ከዚሁ ደብር አድርጎ ነበር። በዚያው ሰሞን ነገሩ ተገጣጥሞ ይሁን አሊያም በሌላ ምክንያት ህመም የማያውቀው አባቴ ድንገት ታሞ ሆስፒታል ገባ። ከዚያ በኋላ ጤና አልነበረውም። የቤቱ የመጀመሪያ ልጅ እንደመሆኔ ቀን ከሌት ህልሜ እነዚያን ከሃዲ ዘመዶቹን መግደል ነበር። በአዘቦት በአውደ ዓመት እቤታችን ተንጋግተው እየመጡ አይሞያ እያሉ የሰለቀጡት ዶሮና ክትፎ አባባ ባለፈ ባገደመ ቁጥር በአክብሮት ቁጭ ብድግ ሲሉ ይታየኛል። ለአባቴ በለስላሳ ምላሳቸው ያወርዱለት የነበረው ውዳሴ አሁንም ጆሮዬ ላይ ያቃጭላል። የምን ጊዜ ምኞቴ ሱቃችንን ማስመለስ ሳይሆን እነዚያን እፉኝት መግደል ነበር። ከንብረቱም በላይ አባቴን በሽታ ላይ በመጣላቸው በልጅ ልቤ በቀል ሳመንጅግ ነው የኖርኩት። ብዙ አልቆየም አባቴ አልጋ ላይ በዋለ በአመቱ አረፈ። ታዲያ አልጋ ላይ ሆኖ እንኳን ስለ ቤተሰቡ የነገ ህይወት ሲደክም ደህና አረፍት እንኳን አላረፈም።